ውዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ለፍታችኋል ይገባችኋል የምትሉ ብቻ ደግሞ ቪዲዮዎቻችንን በVPN ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር እንቁ የሚያመርት ትልቅ ድርጅት ያለው በጣም ታዋቂ የሀገሪቱ ከበርቴ ሩንግሮች ፓይሳረን የተባለው ሰውዬ ሞቶ የቀብር ስነ ስርዓቱ ላይ ነበር የምንመለከተው። በዚህም የሞተው ከቤቱ ህንፃ ላይ ወድቆ እንደሆነ እየተነገረ ነው። ሁለት ወንድ ልጆች ሲኖሩት አንዱ ፉፓች ሲባል ሌላኛው ደግሞ ማቨን ነበረ። ታዲያ የቀብር ስነ ስርዓቱ ላይ ፊት ለፊት ቁጭ ብላ በጣም እያዘነች እያለቀሰች የነበረችው የሩንግሮች የቅርቡ ሚስቱ ካይሙክ ነበረች። ወዲያው የሜቨን ሚስት ከመጣችን በኋላ ያ መቀመጫ ለቤተሰብ ብቻ እንደሆነ ነግራ ከዛ ቦታ እንድትነሳ አድርጋት ነበር። ካይሙክም ልቧ ስለተሰበረ ምንም ሳትል ከቦታው ትነሳለች። የሩንግሮች የመጀመሪያ ልጁ ፉፓች ስለነበረ እሱም ወደ መድረክ ከወጣ በኋላ ስለ አባቱ ጥሩ ስላደረገው ነገር እያንዳንዱን እየተናገረ ነበረ። ከዛ ባሻገርም አባቱ ትልቅ ቦታ የሚሰጠውን ድርጅት እሱ እንደሚያስተዳድር እየተናገረ አይኑ ላይ እንባ ይታይ ነበር። ያኔ የቤቱ ሰራተኛ የነበረችው ነገር ግን በአሁን ሰዓት ሩንግሮች የተባለውን ሰውዬ አግብታ ከወንበሩ የተባረረችው ካይሙክ ልጁ የተናገረውን ሰምታ ተናዳ ከዛ ቦታ ወጥታ ነበረ። ፊልማችንም ወደ ድሮ ይመልሰናል። ጊዜው የሩንግሮች ልደት ነበረ። ካይሙክን ይዛ የፉፓት ሚስት ፓቻ ትባል ነበረ። ለዝግጅቱ እያዘጋጁ እያለ የእሷ ልጅ ሂታ ሰራተኞች ላይ በምትጮህበት ጊዜ ይህንን ያየችው ፓቻ ለሰራተኞቹ ትልቅ ቦታ ስላላት እንድታቆም እየነገረቻት ነበረ። በሌላ በኩል የማቨን ሚስት ደግሞ አራያ ትባል ነበረ። ታዲያ እሷ ከውጪ ለአያቱ ልደት ለማክበር የመጣ ወንድ ልጇን ሻደርን ወደ ቤት ተቀብለው ደስተኛ ሆና ነበር። ሁሉም ሰው በየቦታው እየተረባረበ ነው። በዛ ጊዜ ካይሙክ ለሩንግሮች የሚሆን ምግብ ይዛ ወደ ውስጥ ትገባለች። እዛም የተቀመጠው ማቨን ነበረ። እዛም ውስጥ የነበሩት ሁለት ወንድ ልጆቹ ፉፓትና ማቨን ነበሩ። በዚህም አባታቸውን ከአንድ ድርጅት ጋር እንዲፈራረም እያጣደፉት ነበረ። አባትየው ግን ወዲያው የድርጅቱን ዋና ኃላፊ በመመልከት ብቻ ሰውየው አጭበርባሪ ሊሆን ስለሚችል ከዛ ድርጅት ጋር እንደማይፈራረም እየተናገረ ነው። በቻሉት መጠን አባታቸውን ለማሳመን በሚሞክሩበት ጊዜ ያኔ አባታቸው ሩንግሮች ዞር ብሎ ካይሙክን ጥያቄ ያቀርብላታል። ከድርጅቱ ጋር መፈራረም ይኖርባቸው አይኖርባቸው። እሷም ደንገጥ ካለች በኋላ የተናገረችው መቻኮል እንደሌለባቸውና ቀስ ብለው እንዲያስቡበት ምክር ቢጤዋን ጣል ታደርጋለች። ያኔ ሩንግሮች በሰራተኛው ከኮራ በኋላ ልጆቹ ልክ እንደሷ ብልህ አይምሮ ቢኖሯቸው ጥሩ እንደሆነ ተናግሮ ነበር። ሁለቱ ልጆቹ ከወጡ በኋላ ሩንግሮች ለሰራተኛው ካይሙክ በቅርቡ ጥሩ እድል እንደሚኖራትና ተደላድላ እንደምትኖር ቃል እየገባላት ነበር። ያን ቀን ምሽትም ለልደቱ የሚሆን ልብስ ካለበሰችው በኋላ ሁሉም ወደ ተዘጋጀለት ዝግጅት ነበር የሄዱት። ሩንግሮችም ፊት ለፊት ይቀመጣል። ያኔ ሁለት ልጆቹ የእሱን ትኩረትና አድናቆት ለማግኘት በየተራ ስጦታቸውን እየሰጡ ነበረ። መጀመሪያ የሰጠው ማቨን ነበረ። ማቨንም በሀገሪቷ ውስጥ ውድ የሚባለው ፕሬዚዳንቶች የሚያደርጉትን በጣም የሚያምር ከወርቅና ከእንቁ የተሰራ ሰዓት ለሩንግሮች ይሰጧል። ተመልክቶ እምብዛም ደስተኛ አልነበረም። በመቀጠል ደግሞ ፉፓት ነበረ። አባቱ ይወደዋል ብሎ ያሰበውን በጣም በሀገሪቷ ውስጥ ተፈላጊነት ያለውን ቆንጆ አትክልት ገዝቶለት ያመጣው እሱም ውድ ነበረ። አባትየው አሁንም አልወደደውም። በዚህም ከተነሳ በኋላ የተናገረው ሰራተኛው ካይሙክ ጥሩ ስጦታ እንደሰጠችውና የእሷ ብቻ እንዳስደሰተው ነበረ። ለሱ ብቻ አላበቃም። ከዚህ በኋላ የቤቱ ሴት የምትሆነው እንዲሁም የራሱ ሚስት የምትሆነው ካይሙክ እንደሆነች በሁሉም ሰው ፊት ይናገራል። ያኔ ደንግጠው ነበር የቀሩት። ተራ ሰራተኛ እንዴት ብላ የቤቱ ዋና ሴት ትሆናለች ብለው ደንግጣው ነበረ። ጊዜ አላጠፋም። ሩንግሮችም ሚስቱ እንደሆነች ለማሳየት እዛው ነበረ ወረቀት የፈረመላት። የቀድሞ ሚስቱን ወይም የነፉፓትን እናት ከቀይ እንቁ የተሰራውን የአንገት ሐብል ካይሙክ አንገት ላይ በሚያጠልቅበት ጊዜ ፉፓት በንዴት ይቃጠል ጀመረ። እንዴት ብሎ የሟች እናቱን አንገት ሐብል ለሰራተኛ ይሰጣል ብሎ እየጠየቀ ነበረ። በመቀጠልም ይዟት ሄደው ወደ ክፍሏ ነበረ። ያኔ አባትየውን የተከተለው ማቨን ነው። በዚህም ሁለቱ አዲስ ባለትዳሮች ስለሆኑ የጫጉላ ሽርሽራቸውን እንዲያደርጉና እሱ እዚህ ያለውን ድርጅት እንደሚቆጣጠር ማቨን ይናገራል። አባትየው ሩንግሮችም ከሳቀ በኋላ ለእንደሱ አይነት ልጁ ድርጅቱን አውርሶ እንደማይሄድ ለሱ ከሚሰጠው እዚህ ቤት ላሉ ሰራተኞች ድርጅቱን አሳልፎ ቢሰጥ ደስታው እንደሆነ ይናገራል። እነሱም ወደ ክፍላቸው ይገባሉ። ያሉበት ሁኔታ በጣም ጥሩ ነበረ። ታዲያ የተሻለ ህይወት እንደሚሰጣት እየነገራት ነው። ይሄንን የሰማችው ካይሙክም ልጆቹን እንደፈራቻቸው ትናገራለች። ሩንግሮችም እንዳትፈራና እሱ እንደሚጠብቃት እየተናገረ ተቀራርበው ሊስማት በተዘጋጀበት ጊዜ ያኔ የመጣው ፉፓት ነበረ። በጣም ተናዷል። ብሩ ጊዜውን ስላበላሸበት ሩንግሮች ከተናደደ በኋላ ፉፓት የእናቱን የአንገት ሐብል እንዲመለስለት እንደሚ
እንደሚፈልግ ለምን ለሰራተኛ እንደሰጠበት ይጠይቃል። ያኔ አባትየው ያንን ስጦታ ለእናትየው የሰጣት እሱ እንደሆነ እዚህ ቤት ያሉ ንብረቶች እንዳለ እሱ እስከሆኑ ድረስ ለፈልገው ሰው የመስጠት መብት እንዳለው ይናገራል። ከአባቱ ጋር መጨቃጨቅ እንዲሁም አባቱን ማሸነፍ የማይችለው ፉፓትም ራሱን ለመደበቅ ሄደው ሁሌ የሚጠቀመውን አደንዛዥ እጽ ለመጠቀም ነበረ። በዛም ሰውነቱን አደንዝዟል። በጣም የተናደደው ማቨን ደግሞ ከቆይታዎች በኋላ አባቱን ለማናገር በሩን ይቀጠቀጥ ጀመረ። በሩ ግን ሊከፈትለት አልቻለም። ታዲያ ከቆይታዎችም በኋላ ከሰራተኞች ማደሪያ ክፍል ሩንግሮጅ ጋር ለመሄድ እየተሰናዳች የነበረችው ካይሙክ መንገድ ላይ የተመለከተችው ሩንግሮጅ መሬት ላይ ተዘርሮ ደም በደም ሆኖ ነበረ። በዚህም የምንመለሰው ወደ ቀብር ስነስርዓቱ ነው። ካይሙክን በጣም ከፍቷት ነበረ። ስታስብ የነበረው ስለ ማች ባሏ ነበረ። በእርግጠኝነት እዚህ ቤተሰብ ውስጥ ከባድ ህይወት እንደሚኖራት እርግጠኛ ነበረች። በዛ ሰዓትም ሜቨን እንገናኝ ካላት በኋላ እሱን አግኝታ ይዟት ሄደው ወደ አንድ ስፍራ ነበረ። መኪና ውስጥም ቁጭ አድርጎ ሲመክራት የነበረው ይሄን ቤተሰብ ጥላ እንድትሄድ ለዛም ረጣ ገንዘብ እንደሚሰጣት ነበረ። እሷ ግን ገንዘቡ እንደማትቀበል ትናገራለች። ተናዶም የማታውቅበት ቦታ ጋር ከመኪናው አርዷት በዛ ዝናብ ጥሏት ነበር ሄደው። እሷም ቀስ እያለች እየተራመደች ወደ ቤቱ ተመልሳ ትሄዳለች። ለፖሊሶችም የሩንግሮጅ አሟሟት ድንገተኛ እንዳልሆነና በእርግጠኝነት ተገሎ ሊሆን እንደሚችል እንደ ምልክት ሰጥታ ነበረ። ፖሊሶች ግን ሊሰሟት እንኳን አልፈለጉም። በቀጣይ ቀንም የሩንግሮጅ ሚስት ስለሆነች ከነሱ ጋር ምግብ ለመመገብ ወደ ጠረጴዛው ቀርባ ነበረ። ሰራተኞቹም አንድ በአንድ ምግብ ያቀርባሉ። በዚህ ቤት ውስጥ ሁሉም ነገር የተስተካከለና ስርዓት ያለው ነበረ። እሷም ጥቁሩን በጥቁሯን ለብሳ የሚስትየው ቦታ ጋር ሄዳ ትቀመጣለች። በዚህ ጊዜ እዛ የነበሩት የልጅ ልጆች እሷን ስላዩ ብቻ ከሰራተኛ ጋር አንበላም ብለው ከጠረጴዛው ተነስተው ነበረ። ካይሙክም የቀረበላትን ምግብ ልትበላ ስትል ውስጡ ያገኘችው ጸጉር ነበረ። በዚህም ስትደነገጥ ያየችው የማይቨን ሚስት አራያ ከተነሳች በኋላ ያንን ምግብ የሰራው ሰው ማን እንደሆነ ትጠይቃለች። ሰራተኛዋ ላይም ሄዳ ትኩስ ወጥ ልደፋባት ተዘጋጅታ ነበረ። በዚህ ሰዓት ግን ሰራተኞቹ እንዲጎዱ የማትፈልገው ካይሙክ ችግር እንደሌለው ትናገራለች። ያንን ጸጉር የተመለከተችው የፉፓት ሚስት ፓቻ ደግሞ ጸጉሩ ቁርጥ የአራያ እንደሚመስል ነበር የተናገረችው። በዚህም ካይሙክ የተረዳችው የማቨን ሚስት አራያ ህይወቷን ሲኦል ለማድረግ እንደተዘጋጀችና እሷን ውጥረት ውስጥ ለመክተት ሰራተኞቹን ለመጉዳት እየሞከረች እንደሆነ አስባ ነበረ። ድርጅት ውስጥ ሌላ ፍትጊያ ነበረ። ሁለት ወንዶች ለድርጅቱ እየተጨቃጨቁ ነው። ፉፓት ቦርድ ስብሰባ ካደረገ በኋላ አባቱ ስለሞተ የቤቱ ትልቅ ልጅ እሱም ስለሆነ ከዚህ በኋላ ድርጅቱን የሚያስተዳድረው እሱ እንደሆነ በዚህም የቦርዱ ተሰብሳቢዎች ምርጫ እንዲያደርጉ እየጠየቃቸው ነበረ። ይህንን ዜና የሰማው ማቨን ደግሞ እየሮጠ ወደዛ ይሄዳል። ታዲያ ፉፓትን ለመምረጥ እጃቸውን ያወጡ ሰዎች እጃቸውን እንዲያጥፉ ነበር የጠየቃቸው። በሁለት ወንድማማቾች መካከል ውድድር እንደሚኖርና ፉፓት እንደማይወርስ በንዴት ይናገራል። ከሰራተኞቹ መካከል ካይሙክን የምትቀርባት ቢ የምትባል ሌላ ሰራተኛ ጓደኛ ነበረቻት። በዚህ ሁኔታ ውስጥ እሷን ለማበረታታት እንዲሁም የምትበላው ምግብ ይዛላት ወደ ክፍሏ ሄዳ ነበረ። በዚህም ቢ ስትነግራት የነበረው እዚህ ቤተሰብ ውስጥ መኖር ጥሩ እንዳልሆነ ነበረ። ካይሙክ ግን እዚህ መቆየት እንደምትፈልግና የሩንግሮጅን ገዳይ እንደምታገኝ ለራሷ ቃል እየገባች ነበረ። አሪያን ከጠራቻት በኋላ በቅርቡ ትልቅ የበጎ አድራጎት ድርጅት ለሚዘጋጅ ዝግጅት ስላለ እዛ ዝግጅት ላይ እንድትሄድ ከዛ ባሻገርም የምትለብሰው ልብስ እሷ እንደምታዘጋጅላት ነበር የነገረቻት። ለእሷም ሰውነት የሚሆን ቆንጆ ልብስ እንድትለካ ታደርጋለች። ሰራተኞቹም እረፍት ለማድረግ አሪያ የተባለችው የዛ ቤት የማቨን ሚስት ተዋናይ ስለነበረች የእሷን ፊልም እያዩ እየተሳሳቁ ነበረ። ያኔ ካዩ የተባለችው የቤት ሰራተኛ የማቨን ሚስት አሪያ የምትለብሰውን ልብስ ሄዳ ከለበሰች በኋላ ቁጭ ብላ ወይን ትጠጣ ጀመረ። ማቨንና እቺ ካዩ የተባለችው ልጅ ከአራያ ጀርባ ይማግጡ ነበረ። በዚህም የተነሳ ወይኑን እንደጠጣች ግን ወዲያው ካዩ ያስመልሳታል። የድሮን በሚታይበት ጊዜ ካዩ ፍቅረኛ ነበራት። ታዲያ እሱ ለዚህ ትልቅ ቤተሰብ በሹፌርነት ስለሚያገለግል እሷ ደግሞ በቤት ሰራተኛነት እንድታገለግል ከማቨን ጋር አስተዋውቋት ነበረ። ማቨን ግን እሷን እንደተመለከተ ወዲያው በሌላ ነገር ነበር ያሰባት። ከዛ ጊዜ ጀምሮ ከሱ ጋር ታድር ነበረ። በሌላ በኩል ማቨን ደግሞ ክሬግ ከተባለው ከቤተሰቡ ጠበቃ ጋር የአባቱን ውል እንዲቀይርለት ንግግር ለማድረግ ሲሆንም ጉቦ ሰጥቶ ለማታለል እየሞከረ ነበረ። ታዲያ በጣም ብዙ የሆነ ዳይመንድ ይሰጠዋል። ክሬግ ግን እምቢ ነበር ያለው። ውሉን እንደሚያነበውና እንደማይቀይር ይናገራል። በዚህም ወዲያው የተናደደው ማቨን ለጓደኛው ደውሎ እርምጃ መውሰድ እንዳለበት ነበር የነገረው። ማቨንንም ለማግኘት ካዩ በመጣችበት ጊዜ እንደፈለገ አድርጎ ከጨረሰ በኋላ እሱ ሲናገር የነበረው ራሷን እንድታስተካክል ነበረ። እሷ ግን ከዚህ በኋላ አብረው መሆን እንደማትችል ከዛ ባሻገርም ከሱ ልጅ እንዳረገዘች ትነግሯለች። በጣም ይናደዳል። ቶሎ ብላ እንድታስወርደው ነበር ሲነግራት የነበረው። እሷ ግን ልጁን ማስወረድ አልፈለገችም።
ፍቅረኛዋም ይሄን ባወቀበት ጊዜ ሁሉ ነገር እሱ እንደሚቆጣጠርና እዚህ ችግር ውስጥ ያስገባት እሱ ስለሆነ እንዳትፈራ እየነገራት ነበር። ካይሙክ ደግሞ ቤቱ በጣም የተንጣለለ ስለሆነ በየቦታው ካሜራ ስላለ የሲሲቲቪ ካሜራው ላይ ያኔ ሩንግሮጅ የሞተበት ቀን ላይ የተፈጠረውን ነገር ለማጣራት እየሞከረች ነበረ። ነገር ግን ካሜራው እንዳለ ጠፍቶ ነበር። ከቆይታዎች በኋላም ወደ ተባለው ዝግጅት ትሄዳለች። ለብሳ የሄደችው ቀይ ልብስ ነበረ። በቦታው የተገኙ ሰዎች ግን ጥቁርና ነጭ ብቻ እንዲለብሱ ተነግሯቸው ነበረ። በዚህም አራያ እንደተጫወተችባት ነበር የተረዳችው። በጣምም ታፍራለች። በሱ ብቻ አላበቃችም። መድረክ ላይ ወጥታ ንግግር እንድታደርጉ ላድርጋት ነበረ። ግራ የተጋባችው ካይሙክ ምን ማለት እንዳለባት አላወቀችም። ያኔ አራያ ካባረረቻት በኋላ ስለ ሩንግሮጅ ጥሩ ነገር ትናገራለች። እያስመሰለችም ነበረ። ከሱ መሃል ግን ፉፓት ራሱ ንግግር ለማድረግ ተዘጋጅቶ ለሱ ሁላ ቦታ ለመስጠት አራያ አልሞከረችም ነበር። ፉፓትም በጣም ይናደዳል። እዛው ዝግጅት ላይም ኬረን ግን ጠበቃውን ያገኘው ማቨን እያስፈራራው ነበር። ልጁ አደንዛዥ እጽ ተጠቀም የሚያሳይ ቪዲዮ ካሳየው በኋላ እያስፈራራው ነበር። ለልጁ ሲልም ግድ እሱ አድርግ ያለውን ማድረግ ነበረበት። ማቨንም ልጅሽን አስወርጂ ስላላት ምንም ማድረግ ስለማይችል ቲየን የተባለው ፍቅረኛዋ ካዮን ይዞ ወደ ሆስፒታል ወስዷት ልጇን አስወርዳ ነበር። በዚህ ግን ትልቅ የጥፋተኝነት ስሜት ተሰምቶታል። አሪያም በጣም እያስቸገረቻትና ህይወቷን ሲኦል እያደረገችባት ስለሆነ ካይሙክ ከዚህ በኋላ የአባትየው ሚስት ተብላ መጠራት እንደማትፈልግ የድሮ ስራዋን እንደምትፈልግ ተናግራ የሰራተኛ ልብሷን ለብሳ ነበር። በዚህ ጊዜ ግን በዛ እንዳበቃ ያልፈለገችው አሪያ መሬት እንድትንበረከክ ጠይቃታለች። በጫማም ጭንቅላቷን ረግጣ ልክ እንደ ውሻ እያሰቃየቻት ነበር። ቢ ዲዛይን ማድረግ ላይ በጣም ጎበዝ ስለሆነች እሷ ዲዛይን የምታደርጋቸውን ደግሞ ኪታ የተባለችው ቀበጧ የፉፓት ልጅ የሷን ዲዛይን እየወሰደች ራሷ እንዲሰራ ታደርገው ነበር። በዚህ ሰዓትም ዲዛይን የተደረገው ልብስ በጣም ቆንጆ ስለሆነ የኪታ ጓደኞች ቢ እንድትለብሰው ሀሳብ ያመጣሉ። እንደ ሞዴልም ፎቶ እንድትነሳ ስለጠየቋት በዚህም እሺ ብላ ምንም ማድረግ ያልቻለችው ሰራተኛዋ ቢ ያንን ልብስ ለብሳ ፎቶ ተነስታ ነበር። በጣም ቆንጆ ስለነበረች ሁሉም እያደነቋት ነው። በዚህ ቀንታ ቅጥል ያለችው ኪታ ልብሷን እዛው ቀዳባት። ከላይ ሰውነቷ ራቁቷን እንዲታይ ሁላ አድርጋት ነበር። ያኔ አንዱ የኪታ ጓደኛ ልብስ ለቢ ሰጥቷት ራሷን ሸፍናለች። የኪታንም ውሻ እየተንከባከበች እያለ ቢ ከእህቷ ስልክ ይደወልላታል። በዚህም የነገረቻት የሕክምና ገንዘብ እንደሚያስፈልጋት ነበረ። እህቷን የምታስተምረው የምታሳክመው እሷ ስለሆነች ከዚህ ስራም ለመውጣትና ሌላ ስራ የመፈለግ እድሉ ስለሌላት በዚህ ስራ ስለምትቀጥል ችግር እንደሌለውና ገንዘቡን እሷ እንደምትፈልግ ትናገራለች። ያኔ ውሻዋን እየተንከባከበች እያለ ኪታ ትመጣለች። ሻውን ተንከባክባ እንደጨረሰች ቶሎ ብላ ሌሎች ዲዛይኖችን እንድትሰራላትና የራሴ ነው ብላ ኪታ ልብሶቹን ለማሰፋት ተዘጋጅታ ነበረ። በሌላ በኩል በጣም የከፋት ካይሙክ ምግብ እየበላች እያለ የሰራተኞቹ ዋና ኃላፊ ወደሷ ትመጣለች። ከዚህ በኋላ የሩንግሮጅ ሚስት ስላልሆነች ራሷንም እንደ ሰራተኛ ስለሰየመች ቁጭ ብላ መብላት እንደማይጠበቅባትና መስራት ያለባትን እያንዳንዱን ነገር ትነግራታለች። ከዛ መሀልም እቃ ማከማቻ ክፍሉን ሄዳ እንድትመለከት ነበር የነገረቻት። ካይሙክም በጣም ከፍቷት ወደ ተባለው ቦታ ትሄዳለች። እያጸዳች በነበረበት ጊዜ ሩንግሮጅ ከዚህ ቀደም ቢራቢሮ እወዳለሁ ስላለችው ብቻ እጽዋት የሚተክልበት ቦታ ውስጥ ቢራቢሮ እያረባላት ነበረ። ስለሱም እያስታወሰች በጣም ታዝናለች። እሱ ጋር ያሳለፈችው ነገር አሁን እንዳለ ትዝታ ሆኖ ነበረ። በሌላ በኩል ኪታ ከዚህ በኋላ እዚህ መቆየት እንደሌለባትና ኒውዮርክ ሄዳ የፋሽን ዲዛይን ትምህርቷን እንድትቀጥል እናቷ ፓቻ እያስገደደቻት እያለ ኪታ ግን እዚህ መሆን እንደምትፈልግ ከዛ ባሻገር ደግሞ የምትሄደው ፈረንሳይ ሄዳ የፋሽን ዲዛይን ትምህርቷን እንድትቀጥል እናቷ ፓቻ ብትነግራትም ኪታ እዚህ እንደምትቆይ ካልሆነ ደግሞ መሄድ የምትፈልገው ኒውዮርክ እንደሆነ ትናገራለች። ከዛ ጋር ተጨቃጭቃ ከጓደኞቿ ጋር ጊዜ ለማሳለፍ ወደ ክለብ ወጣ ነበር። በዛ ሰዓትም የአጎቷ ልጅ ሻደር ነበር የመጣው። ሲተያዩ በመካከላቸው የሆነ ነገር እንዳለ ያስታውቅ ነበር። ፓርቲውም ካለቀ በኋላ የሻደር ሹፌር ጆክ ሻደር እና ኪታን አንድ ላይ ይዘው ወደ ቤት እየሄደ ያለ ከጀርባ ይሳሳሙ ጀመረ። ይሄ ዝምድናቸውን የሻረ በጣም አጸያፊ ነገር ስለሆነ ጆክ መመልከት ራሱ በጣም ፈርቶ ነበር። የፓይሳውያን ቤተሰቦች በቀጣይ ቀን ሁሉም ከተሰበሰቡ በኋላ የአባትየው ኑዛዜ በጠበቃው ኬረንግ መሰረት ይነበብ ጀመረ። በዚህም የተነሳ እያንዳንዱ የፈለጉትን ለመስማት ተዘጋጅተው በነበረበት ጊዜ አራያ ካይሙክ ከመሄዷ በፊት እዛ ቆማ እያንዳንዱ ነገር እንድታዳምጥ አስጠንቅቃት ነበረ።
ሲናገርም የነበረው ኑዛዜው ሲነበብ 10% የድርጅቱ ድርሻ ለፓቻ፣ 15% ለአራያ፣ 30% ለትልቅየው ፉፓት እንዲሁም ደግሞ 45% ለማቨን እንደሰጠ የሚያሳይ ኑዛዜ ነበር የተነበበው። ይህንን የሰማው ፉፓት በጣም ይናደድ ጀመረ። የቤቱ ትልቅ እሱ ስለሆነ በዚህ ነገር እንደማይስማማ ከዛ ባሻገርም ይህ ኑዛዜ እንዲመረመር እንደሚያደርግ በንዴት እየተናገረ ነበር። ካይሙክም እያንዳንዱን ነገር እንድትሰማ ያደረገቻት አራያ ወደ እሷ ከዞረች በኋላ እንደዛ የወደደችው ልታገባው የፈለገችው ሩንግሮች ለሷ ሽርፍራፊ ገንዘብ እንኳን እንዳላስቀመጠላትና ከዚህ በኋላ ቦታዋን እንድታቅ ነበር ያስጠነቀቀቻት። አመሻሽ ላይም ካይሙክ ከሄደችው ፉፓት ጋር ነበረ። ለሱም ቁጭ ብላ ስትናገር የነበረው ሩንግሮጅ የሞተበት ቀን ላይ በጣም ደህና እንደነበረ፣ በእርግጠኝነት ሆን ብሎ ወንድምየው ማቨን ድርጅቱን ለማውረስ እሱ እንደገደለውና በእነሱ ትዳር ደስተኛ ያልሆነው ማቨን እንደነበረ ትናገራለች። ፉፓት ግን ከወንድሙ ጋር አንድ ላይ ስላደገ እንደዚህ አይነት መጥፎ አመለካከት ለአባቱ ይኖራል ብሎ ስላላሰበ በዚህ ነገር እንደማይስማማና እነሱ እንዲያምኑ ከፈለገች ማስረጃ ይዛ እንድትመጣ ነበር የነገራት። እሷም በቀጣይ ጊዜ እዚህ ሶፋ ላይ ስትገኝ ትልቅ ማስረጃ ይዛ እንደምትመጣ ትናገራለች። ሲሲቲቪ ካሜራውን በተደጋጋሚ ሄዳ እየጎበኘች መረጃውን ለማግኘትና የጠፋው ካሜራ የት እንደሆነ ለማጣራት እየሞከረች ነበረ። በመቀጠልም ቢ ጋር ትሄዳለች። ቢና እሷ በጣም ይቀራረባሉ። እዚህ ለመቆየትም ስታበረታታትና ከጎኗ ስትሆን የነበረችው ቢ ነበረች። አንድ ላይም ቁጭ ብለው ወደ ክፍላቸው ሄደው የቢ ክፍል እየጠጡ በነበረበት ጊዜ ቢ የተለያዩ ዲዛይኖችን እየሰራች ነበረ። ይሄ ሁሉ ዲዛይን የኔ ነው ብላ ብታሳትመውና ለስራ ብታበቃው ደስታዋ ቢሆንም እያንዳንዱ የምትሰራው ለሰነፏ ኪታ ነበረ። ከዛ ባሻገርም የኪታን ውሻ ትንከባከባታለች። እንደ አጋጣሚ ሆኖ የኪታ ውሻ ላይ ትንሽዬ ቪዲዮ መቅረጫ ስለነበረ የሱን ቪዲዮ በሚያዩበት ጊዜ ያን ቀን ሻደር እየሮጠ ከሲሲቲቪ ካሜራ ቅጂ ከሚቀመጥበት ኮምፒውተር ክፍል ተደናግጦ ሲወጣ ይመለከታሉ። በዚህም በእርግጠኝነት ሻደር እንዳለበትና ቪዲዮውን ያጠፋው እሱ እንደሆነ ማወቅ ችለው ነበረ። ፉፓትም በሀገር ሰላም ብሎ በቀጣይ ቀን ወደ ድርጅቱ በሄደበት ጊዜ አሁን ዋና ኃላፊው ማቨን ስለሆነ እያንዳንዱ ወደ የተለያዩ የድርጅቶቹ ክፍል የሚያስገባውን ካርዱን ላዘግቶበት ነበረ። የተናደደው ፉፓትም ወንድሙን ለማውራት ይሄዳል። ወንድሙ ማቨን አሁንም በንቀት ነበር ሲያወራው የነበረው። በሌላ በኩል ቢ ደግሞ የኪታን ዲዛይን እየሰራች እያለ የኪታ ጓደኞች ተመልክተዋት ነበረ። በዚህም ስለ ኪታ መጥፎ ነገር ሲያወሩ የሰማችው ራሷ ኪታ በጣም ተናዳ እየሮጠች ሄደች ሻንደር ጋር ነበረ። በዚህም ከዚህ ቦታ ይዟት እንዲሄድ በተደጋጋሚ ትጠይቀዋለች። ታዲያ ግን ቢን ዝም ማለት አልፈለገችም። እሷ ጋር ከሄደች በኋላ ትመታት ጀመረ። በሱ ብቻ አላበቃችም። ፊትለፊት ያለውን የልብስ መስፊያ መሳሪያ በመጠቀም እጇን በተደጋጋሚ በመርፌው እንድትበሳ ኪታ ቢን አድርጋት ነበረ። ቢ ግን ዝም ብላ ህመሟን ውጣለች። ምንም ማድረግ አትችልም። ደሟ እየፈሰሰ ወደ ውጭ በምትወጣበት ጊዜ ጆክ ነበረ ወደ ሆስፒታል የወሰዳት። በቀጣይ ቀንም አሁን ማቨን የድርጅቱ ዋና ኃላፊ ስለሆነ ትልቅ ዝግጅት አዘጋጅተው ነበረ። እዛ ያመጡት አሉ የተባሉ በጣም ሀብታም ሰዎች ናቸው። በዚህ መሀልም ካይሙክ እያንዳንዱን ሰው እያስተናገደች ነበረ። አራያ እሷን ከመስደብ ወደ ኋላ አላለችም። ታዲያ አንድ ባለ ሀብት ወደ ካይሙክ ከመጣ በኋላ የሩንግሮጅ የቀድሞ ሚስት እንደነበረች በዚህም ለምን እዚህ እየሰራች እንደሆነ ይጠይቃታል። አራያም ጣልቃ በመግባት እሷ ለቤታቸው የምትበቃ አይነት ሴት እንዳልሆነች ተናግራ ነበረ። በመቀጠልም ዝግጅቱን ለማስጀመር ማቨን መድረክ ላይ ይወጣል። ንግግርም እያደረገ ነበረ። ከዚህ በኋላ የእንቁ ድርጅት ዋና ኃላፊ እሱ እንደሆነ ተናግሮ ሁሉም ባለሀብት አንዳንድ እንቁ እንዲደርሰው ከሰማይ በሚመስል መልኩ እንደ ጉድ እንቁዎች ይበተኑ ጀመረ። ሁሉም አጎንብሰው አንድ በአንድ ይለቅማሉ። ከነሱ ሁሉም አጎንብሰው አንድ ባንድ ይለቅሙ ጀመረ። ነገር ግን ጎንበስ ያላለው ፉፓት ነበር። ፉፓትን በመቀጠል መድረክ ላይ ወጥቶ ለወንድሙ ደስተኛ እንደሆነ እየተናገረ በውስጡ እያረረ ከላይ እየሳቀ ነበረ። በዚህ መሃል ግን አንድ ቪዲዮ ከጀርባ ይለቀቃል። የተለቀቀው ቪዲዮ የፉፓት ልጅ ኪታና የማቨን ልጅ ሻንደር አንድ ላይ ሆነው ሲሳሳሙ እንዲሁም የማይሆን ነገር ሲያደርጉ የሚያሳይ ቪዲዮ ነበረ። በሰው ፊት ተዋረዱ። ፉፓትም በጣም ተናደው ሄዶ ሊያቋርጣቸው ችሎ ነበረ። ሻንደርንም በቦክስ ይመቷል። ማቨንም በልጁ በጣም ተናደው ነበረ። ታዲያ ድርጅት ውስጥ ያለውን ትልቅ ቦታ እንዲበላሽ እንዳደረገበት ይናገራል። ይሄ ነገር ቤተሰቡ ላይ ትልቅ አስደንጋጭ ነገር ፈጥሮ ነበረ። ምክንያቱም ሁለቱ ዘመዳማቾች ነበሩ። ሻደርም አባቱን እየጮህበት ነበረ። ከሱ በላይ ስነ ስርዓት የሌለው እሱ እንደሆነ አያትየው ሩንግሮጅ ክፍል ሄዶ በሩን ሲቀጠቅጥ የሚያሳየውን ቪዲዮ እሱ እንዳጠፋለትና አሁን ድርጅቱን የወረሰው በሱ ምክንያት እንደሆነ ሻደር እየተናገረ ነበረ። ታዲያ ያኔ ቪዲዮውን አጥፍቶ በሲዲ አማካኝነት አድርጎ ክፍል ውስጥ አስቀምጦ ነበረ። እየሮጠች እሱ እዛ ክፍል ሳይመለስ የሄደችው ካይሙንክ ነበረች። በዚህም እሷ ቶሎ ብላ ሲዲውን ተሰርቋለች።
ሻንደርም ሄዶ ሲዲውን በሚያይበት ጊዜ በቦታው ሲያጣው ተናዶ ከቤት ወጥቶ ነበር። በኃይለኛው መኪና እየነዳ በነበረበት ጊዜ ሞተረኞች ይከተሉታል። አንዱ ሞተረኛም ካስቆመው በኋላ ወደ ውጭ እንዲወጣ አድርጎት ይቀጠቅጠው ጀመረ። በዚህ ቅጥቀጣ የተነሳ ልጁ ኮማ ውስጥ ገብቶ ወደ ሆስፒታል ይገባል። ልቡ በስነ ስርዓት ደም መርጨት ውላ አቁሞ ግድ የልብ ቀዶ ጥገና እንደሚያስፈልገው ተነግሮ ነበር። እናትየው አርያም ልቧ ተሰብሯል። ይሄንን የተመለከተችው ፓቻ ደግሞ ስላዘነችለት ብቻ አባቷ ዶክተር ስለሆነ ልብ እንዲፈለግለትና ትራንስፕላንት እንዲደረግለት ማድረግ እንደምትችል ብትናገርም በወንድሙ የተናደደው ፉፓት ልጁ እንዲድን እንደማታደርግ ታዲያ እንዲሞት እንድትፈቅድለት ነበር ሲያሳውቃት የነበረው። ኪታም ሻደርን በጣም ስለምታፈቅረው ለቤተሰቦቿ እንደምትወደው እየተናገረች ነው። ከዛ ባሻገርም እሱን ለማየት ወደ ሆስፒታል ካልሄድ በምትልበት ጊዜ አባትየው ፉፓት አርፋ እንድትቀመጥ ነበር ይነገራት። ያ ቪዲዮ ሁሉም ሰው ፊት እንዲታይና ሻደርና ኪታ ግንኙነት እንዳላቸው እንዲታወቅ ያደረገችው ቢ ነበረች። ካይሞንክ ግን ስትጠይቃት ምንም አልመለሰችላትም። በቀጣይ ቀንም ካይሞንክ ያንን የሲሲቲቪ ካሜራ ቅጂ እንዲሁም ከሩንግሮጅ ክፍል ተደናግጦ እንዲሁም ተናዶ ማቨን ሲወጣ የሚያሳየውን የቪዲዮ ቅጂ ይዛ የሄደችው እነ ፉፓት ጋር ነበረ። ይሄንን ቪዲዮ በደንብ በተመለከቱ ቁጥር ለመጨረሻ ጊዜ ከአባትየው ክፍል ሲወጣ የታየው ማቨን ስለሆነ በእርግጠኝነት እሱ እንደገደለው ነበር ያሰበው። በቀጣይ ቀንም ወዲያው ለፖሊሶች ነበር ይሄንን ማስረጃ የሰጠው። ወንድሙ እንዲመረመርም ይጠይቃል። ፖሊሶችም እሺ ብለው ቤት ለምርመራና ለቃለ መጠይቅ እንደሚመጡ ተናግረው ነበር። የሰራተኞቹ ዋና ኃላፊም ሁሉም ለዚህ ስራ ትብብር እንዲሰጡ ነበር የነገረቻቸው። አንድ በአንድ ቃለ መጠይቅ ይደረጋል። በዚህም ግን ማቨን ወንጀለኛ እንደሆነ ፖሊሶቹ ማረጋገጥ ችለው ነበር። ታዲያ ግን ወደ የተደወለላቸው ከበላያቸው ነበር ይሄንን ስራ እንዲያቆሙና ከዛ ቤት እንዲወጡ ነበር የተነገራቸው። በዛ ሰዓት ማቨን ነበረ ይሄን ሁሉ ነገር ብዙ ሰዎችን ስለሚያውቅ የፖሊሶቹ ዋና አለቃ መርማሪው እንዲያስቆም ያደረገው። ወደ ቤት ሲመጣ ፖሊሶቹ ምንም ሳያደርጉት በሚሄዱበት ጊዜ ይሄንን የተመለከተው ፉፓት በንዴት ይቃጠል ጀመረ። በቀጣይ ቀንም ቢ ስትፈለግ ቤት ውስጥ የለችም። እሷን ስትፈልጋት የነበረችው ካይሞንክ የሰራተኞቹን ዋና አለቃ ስትጠይቃት ጥፋት እንዳጠፋችና ጥፋት ካጠፋች በኋላ ልትቀጣ እንዳሄደች ነበር የነገረቻት። ስለሷ ግን ካይሞንክ በጣም ተጨንቃ ነበረ። የሩንግሮጅን አትክልት ቤት ማመሻሽ ላይ እያጸዳች እያለ ወደ እሷ የመጣችው ፓቻ ነበረች። ካይሞንክንም ታበረታታታለች። እዚህ ሲኦል የሆነ ቤት ውስጥ መቆየቷ ጥንካሬዋ እንደሚያሳይና ራሷን እንድትጠብቅ ነበረ ስትነግራት የነበረው። በቀጣይ ቀንም ወደ ድርጅቱ የሄደው ፉፓት ጭራሽ ያወቀው ከቢሮ መግባት እንደማይችል ቢሮ ውስጥ ያሉ እቃዎች እንዳለ እንዲጣሉና ከድርጅቱ እንደተባረረ ወንድሙ ማቨን እንዳሳወቀ ነበር የሰማው። በዚህም በጣም ይናደዳል። ፖሊሶቹም ከሱ ጋር መተባበርን ሁላ ትተው ነበረ። በዚህም የተነሳ ንዴቱ እየተጋጋለ ይመጣል። ታዲያ ቢንም ለመፈለግ ካይሞንክ የሄደችው እህቷ ጋር ነበረ። ለወር ያክል ወደ ቤት እንዳልመጣች ትሰማለች። በዚህም የሆነ ነገር እንደተፈጠረ አስባ ነበረ። ታዲያ ሁለቱን ሹፌሮቹን ማቨን ይዞ የሄደው ወደ አንድ ቦታ ነበረ። ሁለቱ ሹፌሮች ጆክ እና ታዩ ወንድማማቾች ነበሩ። ወደ ውጭ ካስወጣቸው በኋላ ጆክ ያኔ የማቨን ልጅ ሻንደር ሲቀጠቀጥ በቦታው ስለነበረ ልጁ እንደዛ ኮማ ውስጥ ሆኖ እሱ በህይወት ስላለ ከመናደዱ የተነሳ ወንድሙን ታዩን ከድልድዩ ላይ ወርውሮት እንዲገለው ነበር ትዕዛዝ የተሰጠው። እሱም ቢሲል ደግሞ ታዩ ወንድሙ ጆክን እንዲገፈትረው እየተጠየቀ ነበረ። ማቨን ይሄንን የሚያደርገው ሁለቱንም ማስወገድ ስለሚፈልግ ነው። ያኔ ታዩ እምቢ ይላል። ራሱ እንደሚዘሉላ እየተናገረ ነበረ። በእርግጠኝነት ታዩ ሞተር መንዳት ላይ ጎበዝ ስለሆነ ልጁ ሻንደርን የደበደበው እሱ እንደሆነ እንዳወቀ ማቨን እየተናገረ ነው። ታዲያ ወንድማማቾቹ እንዲገፈታተሩ ቢጠየቁም ማንኛቸውም አልተስማሙም ነበረ። ያኔ ግን ታዩ ለወንድሙ ብሎ ራሱን መስዋዕት ለማድረግ ራሱ ነበር ይዘለለው። ጆክም ልቡ ይሰበራል። ወደ ቤትም በተመለሰበት ጊዜ ታዩ የካዩ ፍቅረኛ ስለሆነ ካዩ ቶሎ ብላ ታዩ የት እንዳለ ትጠይቃለች። ጆክም ያለቅስ ጀመረ። በዚህ የተነሳ እንደሞተ ተረድታ ልቧ ተሰብሮ ነበረ። ይሄ ቤተሰብ የሰራተኞቹን ህይወት አንድ ባንድ እያጠፋ ነው። እሱ ብቻ በቂ አልነበረም። አመሻሽ ላይ ወደ ቤት ካይሞንክ በተመለሰችበት ጊዜ በካሜራ አማካኝነት የታየችው ቢ ነበረች። ቢም ከብረት የተሰራ እስር ቤት ውስጥ ተደርጋ እየተደበደበች እየተቀጠቀጠች እያለቀሰችና አድኑኝ እያለች ነበረ። በዚህም የተነሳ ጥፋት ስላጠፋቸው እየተቀጣች እንደሆነ ሁሉም ስርዓታቸውን ይዘው እንዲሰሩ እንደ ማስጠንቀቂያ ነበር የተሰጣቸው። ፉፓትና ማቨን ድሮ አንድ ላይ በሚያድጉበት ጊዜ ሁል ጊዜ ማቨን የማይሆን ነገር ያደርግ ነበረ። በጨዋታ መሀል ራሱ የሚያታልለው ማቨን ፉፓትን ነበረ። አባትየውም እንዲዳኛቸው በሚጠየቁበት ጊዜ ሁለቱንም ይቀጠቅጣቸው ነበረ። ታዲያ በቀጣይ ቀንም ማቨን ፉፓትን ከጠራው በኋላ ከዚህ ቤት መውጣት እንዳለበት እሱን ሊያስወግደውና ለፖሊሶች ሊሰጠው እንደፈለገ
ፈለገ። ይሄንን ሚስጥር እያወቀ ፉፓት ወንድሙ አንድ ላይ ከሱ ጋር እንዲኖር እንደማይፈልግ ማቨን ይናገራል። ይሄንን ሲሰማ ማቨን በጣም ተናዶ ነበረ። ቀጥታ የሄደው ሚስቱ ጋር ነበረ። ያኔ ሚስቱ ደግሞ ከልጇ ጋር እያወራች ነው። ልጇ ኪታ በአሁን ሰዓት የምትገኘው ኒውዮርክ ውስጥ የፋሽን ዲዛይን ለመማር ነበረ። ነገር ግን ስለ ሻንደር በጣም ተጨንቃለች። ታዲያ ሻንደርን ሄዳ እንዳየችውና ደህና እንደሆነ እናትየው ፓቻ እየነገረቻት ነበረ። ይሄንን የሰማው ፉፓት በጣም ይናደዳል። እሱ ሲመጣ ቶሎ ብላ ስልኩን ለመዝጋት ፓቻ እየሞከረች ነበረ። የጠየቃትም ነገር የማቨን ልጅ ሻንደር የልብ ቀዶ ጥገና እንዲደረግላት አባቷ እንድታናገር፣ በምላሹ ደግሞ እናትየው ወይም የማቨን ሚስት አራያ ያላትን ሼር ወደ እነሱ እንድታስተላልፍ ማድረግ እንዳለባቸው ነበር ያሳወቃት። ይህንን ልጅቷ ራሱ ስልክ ላይ ስለነበረች ኪታ ሰምታ ነበረ። ምንም ማድረግ የማትችለው ፓቻ የሄደችው አራያ ጋር ነበረ። ይህንን ሀሳብም ታነሳላታለች። ልጇ እንዲድን ስለምትፈልግ ብቻ ቶሎ ብላ አራያ ተስማምታ ነበረ። ያንን ቪዲዮ ሁሉም በተደጋጋሚ እንዲያዩ በቲቪ ይታይ ነበረ። ታዲያ ቢ ስትሰቃይ መመልከት ያልፈለገችው ካይሞንግ ቲቪውን ልትዘጋው ስትል ዋና ኃላፊዋ ግን እንዲስተካከሉ ሁሉም ይህንን ቪዲዮ ማየት እንዳለባቸው ነበር የነገረቻቸው። ታዲያ በቀጣይ ቀንም አመሻሽ ላይ ወንድሙ የሞተበት ጆክ ወደ ቤት እየተመለሰ እያለ የተገናኘው ከካዩ ጋር ነበረ። ታዲያ የእሱም እንደምታዩ የካዩ ፍቅረኛ ነበረ። እሱ ነበር ወደዚህ ቤት የሚያስቀጠራት። በዚህም ታዩ የት እንዳለ ስትጠይቀው ጆክ ያለቅስ ጀመረ። ወዲያው የተረዳችው እንደሞተ ነበር። ካይሙክም ቢ ከተቀጣችና ቅጣቷን ከጨረሰች በኋላ በወጣችበት ጊዜ እሷ ስትንከባከባት ነበረ። ከቆይታዎች በኋላ ወደ ማቨን ክፍል ነበር የተጠራችው። በዚህም የተነሳ መሬት ላይ ተኝቶ ነበር ሲጠይቃት የነበረው። እግሯንም እንድትከፍትና ፎቶ እንደሚያነሳት ይናገራል። ታዲያ ከዚህ ቀደም የነበረው ሊያገባት የነበረው ሩንግሮጅ ራሱ እንደዚህ የእርቃን ፎቶ ያነሳት ነበረ። ካይሙክም ምንም ማድረግ ስለማትችል እጇን ታስራ ያንን ፎቶ ስትነሳ ነበር። በቀጣይ ቀንም ማቨን ትልቅ ዝግጅት እንደሚያዘጋጅ፣ ሰራተኞቹም አንድ በአንድ ተደጋግፈው መስራት እንዳለባቸው ተነግሯቸው ነበረ። ለሻንደርም ልብ ተገኝቶለት ነበረ። በቅርቡ ቀዶ ጥገና ያደርጋል። አርያን በቃሏ መሰረት የድርጅቱን ሼር ፈርማ የሰጠችው ለፓቻ ነበረ። ፓቻም ለባሏ ትሰጣለች። ከዛ ባሻገርም ከዚህ ቀደም የገባላትን ቃል እንዳይረሳ አስጠንቅቃው ነበረ። ወደ ቤትም ፉፓት ሲገባ በጣም ደስ ብሎት ወንድሙን እንዳሸነፈ ያህል ተሰምቶት ነበረ። ከሚስቱ አራያ ሼር እንደወሰደ። ታዲያ የሱ 30% ሼር፣ የሚስቱ ፓቻ 10% ሼር እንዲሁም የማቨን ሚስት አራያ 15% ሼር አንድ ላይ ሲደመር ከማቨን ስለሚበልጥ ከድርጅቱ እሱን እንደሚያስወጣው እየተናገረ ነው። ያኔ ማቨን ስቅስ ክትክት ብሎ ይስቅ ጀመረ። ሲናገር የነበረው የአራያን እያንዳንዱን ሼር ራሱ እንደገዛትና አሪያ ለነሱ የሰጠቻቸው 1% ሼር ስለሆነ ከዚህ በኋላ ያ ፐርሰንት ቢደመር ራሱ ምንም እንደማይጠቅማቸው በስላቅ መልኩ ይናገር ጀመረ። ፉፓትም በጣም ተናዶ ነበር። መርከቡ ላይም ማቨን በመቀጠል ዝግጅት አዘጋጅቶ በጣም ታዋቂ ከሆነው አንድ ባለስልጣን ጋር የንግድ ስምምነት ለማድረግ እየሞከረ ነበረ። ያኔ ይህንን ለመቀላቀልና የወንድሙን ጉድ ለማየት ፉፓት ራሱ መጥተው ነበረ። ታዲያ ፉፓት ያንን ታዋቂ ሰውዬ ሲያወራ የተመለከተው ማቨን በጣም ተደናግጦ ይህንን ዝግጅት እንዳያበላሽበት በጣም ፈርቶ ነበረ። ባህሩንም አቋርጠው እንደጨረሱ የባለስልጣኑ ደሴት ነበር የደረሱት። ታዲያ ካይሙክና ጆክ የሆነ ነገር እያሰቡ እንደሆነ ያስታውቃል። ጆክን ያንን ላድርገው አላድርገው ግራ ተጋብቷል። ካይሙክም አምጪ የተባለችውን ወይን ለማይቨን ነበር የሰጣችው። ካርሎስ የተባለው ያ ባለስልጣንም ካይሙክን ልክ እንዳያት በጣም ስለተመኛት አብሯት ማደር እንደሚፈልግ ይናገራል። በዚህም እዛው ቁጭ ብለው ቁማር ይጫወታሉ። ያሸነፈ ሰው እንደሚወስዳት እየተነገረ ነበረ። ታዲያ ይሄ ካርሎስ የተባለው ሰውዬ በካርታ አማካኝነት አሸንፏት እሷን በግዴታ ይዟት ሄዶ ወደ ክፍሉ አስተኝቷት ነበር። ስራችንን ጨርሰናል ብለው ማቨንም መርከብ ውስጥ ገብቶ ጆክ መርከቡን እየነዳ ሊሄዱ ሲሉ ያኔ ፉፓትም እዛ መርከብ ውስጥ ገብቶ ነበረ። በዚህም ግን ትንሽ እንድትነዳ በኋላ ያ መርከብ በኃይል ነበር የፈነዳው። በዚህም ሁሉም ሰው በቦታ የነበረው በጣም ይደነግጣል። ከደቂቃዎች በፊት የተፈጠረው በሚታይበት ጊዜ በጣም የሰከረው ማቨን ካልነዳው በሚልበት ጊዜ ጉዳት እንዳይደርስበት ወንድሙ እዛ መርከብ ውስጥ ገብቶ ነበረ። ታዲያ ግን ጆክ በጣም ስለሰለቸው ወንድሙንም ያጣው በማቨን አማካኝነት ስለሆነ ማቨንም በጣም ሰክሮ እየተለፋደ ነበረ። ካይሙክ ከዚህ ቀደም የሰጠችው ወይን ውስጥ እጽ ስለነበረ ነበር እንዲህ ሲሆን የነበረው። ያኔ ይህንን አጋጣሚ ተጠቅሞ ጆክ ገፍትሮ ሊጥለው ነበረ። በዚህ ሰዓት ሲታገሉ ፉፓት ወንድሙ እንዲወገድለት ስለሚፈልግ ብቻ ቁጭ ብሎ እየተመለከተ ነበረ። ታዲያ በዚህ መሀል ግን ጆክ ሰው መግደል አቅም ስለሌለው ሊተወው ሲል የተናደደው ፉፓት የራሱን ወንድም ለመገፍተር ተዘጋጅቶ ነበረ። ወዲያው ያስታወሰው በልጅነታቸው ያሳለፉትን ጥሩ ጊዜ ነበረ። ነገር ግን ማቨን ለሱ በጣም መጥፎ ነበረ። ይህንን በማሰብም ቶሎ ብሎ ከዛ መርከብ ውስጥ ይገፈትረዋል። ለጆክ የሚያዘዘው ጋዙን እንዲያርከፈክፍና መርከቡን እንዲያፈነዳው ነበረ። በፈነዳበት ጊዜ ግን ጆክና ፉፓት ከዛ ዘለው ነበር። እነሱም እዛ ዘለው ከገቡ በኋላ ወዲያው ህይወት አድን ሰዎች ነበር በቦታ የመጡት። በዚህም ጆክና ፉፓት መዳን ችለው ነበረ። ቢፈለግ ግን ማቨን ይጠፋል። ከቆይታዎች በኋላ ግን ማቨን
የልብ ምቱ እንዳለና እንደዳነ ነበር ሲነገር የነበረው። ይሄንን የሰማው ፉፓት በጣም ይናደዳል። ካይሙክም ወደሱ ከቀረበች በኋላ ይሄን ሁሉ ነገር እንዲያደርጉ ያቀነባበረው እሱ እንደሆነ ቶሎ ብሎ እርምጃ እንዲወስድ ነበር ስትነግረው የነበረው። ከአንድ ሰዓት በፊትም በሚታይበት ጊዜ ማቨን ይሄንን ዝግጅት እንደሚያዘጋጁ በሚያውቁበት ሰዓት ካይሙክ ጆክ ፉፓትና ቢ አንድ ላይ ሆነው ነበር ይሄንን ነገር ያቀነባበሩት። ታዲያ ወንድሙ እንደሚድን ያሰበው ፉፓት እሱ ከዳነ ነገሮች ስለሚበላሹ ቶሎ ብሎ ለአምቡላንሶቹ በአቅራቢያው ወዳለ ክሊኒክ እንዳይወስዱትና ወደ ትልቁ ሆስፒታል እንዲወስዱት ገንዘብ ሰጥቷቸው ነበረ። በመንገድ ላይም የልብ ምቱ የማቨን ይቀንስ ጀመረ። በዚህም የተነሳ በቶሎ ሆስፒታል መድረስ ስላልቻለ ማቨን እዛው ሞቶ ነበር። በቀጣይ ቀንም የቀብር ስነ ስርዓቱ ይደረጋል። አሪያም ልጇንና ባሏን በአንዴ ስላጣች ልቧ ተሰብሮ ነበረ። ከዚህ በኋላ ፉፓትን የሚቀናቀነው ማንም የለም። ወደ ድርጅቱን ከሄደ በኋላ አባቱም እንደሌለ ወንድሙን በድንገት እንደሞተበት፣ በዚህ የተነሳ እሱ የድርጅቱ ወራሽ እንደሆነ ይናገራል። ታዲያ የወንድሙንና የአባቱን ፎቶ እያንዳንዱን እቃቸውን ከዛ ክፍል አስወግዶ ነበረ። ታዲያ ይሄን ሁሉ ካደረገ በኋላ ግን ክሬግ የተባለው ወደ ውጭ ሀገር የሄደው ጠበቃው ለሱ ነበር የደወለለት። የአባትየው ሩንግሮች ዋና ውል እሱ ጋር ስላለ ይዞት ወደ ታይላንድ እንደሚመጣ ይነግሯል። ይዞትም እንዲመጣ ፉፓት አዞት ነበረ። በዚህም የደረሰበት አሪያና ማቨን አንድ ላይ ሆነው ውሉን እንደቀየሩት ነበረ። በዚህም በጣም ይናደዳል። አሪያንም ከቤት አባሯት ነበረ። ታዲያ ሚስቱ ፓቻ ራሱ እሱ ድርጅቱን ከወረሰ በኋላ የድርጅቱን ግማሽ ክፍል ከሰጣት በኋላ እንደሚፋቱ ነግረው ከዚህ ቀደም ተስማምቶ አሁን ግን እንደሚፈታት ነገር ግን ከድርጅቱ ምንም እንደማይሰጣት ነግሯታል። ታዲያ በመቀጠልም ሁለት ታዋቂ ባለስልጣናት እሱ ጋር ከመጡ በኋላ ድርጅቱንና ቤቱን መሸጥ እንደሚፈልግ ለነሱ እየተናገረ ነበረ። ታዲያ እነሱ ይሄ ሀሳብ በጣም ቆንጆ እንደሆነ እርግጠኛ ነበሩ። ለምን ተብሎ ሲጠየቅ እዚህ ድርጅት ውስጥ የገባው በአባቱ ግዳጅ አማካኝነት ስለሆነ ከዚህ በኋላ ድርጅቱና ቤቱን እንደማይፈልግ ተናግሯል። እነዚህ ሁለት ሰዎች ይሄ ሀሳብ በጣም ቆንጆ ቢሆንም የሆነ የደበቀው ነገር እንዳለ ጠርጥረውት ነበር። ታዲያ ያቺ የሰራተኞቹ አለቃም እሱ ቤቱን እንደሚሸጥ ካወቀች በኋላ በተደጋጋሚ እየለመነች እንዲተው እየጠየቀችው ነበረ። እሱ ግን እንደማይተው ይናገራል። እዚህ ቤት ውስጥ የሚኖሩት እነሱ ብቻ እንዳልሆኑ በጣም ብዙ ሰራተኞች እንዳሉት ትናገራለች። እሱ ግን ሊሰማት አልፈለገም። ያኔ በጣም ከፍቷት ቁጭ ባለችበት ጊዜ ከካይሙን ጋር ያወራሉ። እስከዛሬ ደብቀችውንም ሴትዮዋ ትናገር ጀመረ። እዛ ቤት ውስጥ በምትሰራበት ጊዜ ፉፓት ከልጅነቱ ጀምሮ ብዙ ጥፋት ሲያጠፋ እንደነበረ፣ በዚህም እሷ ሸፍናለት ስታግዘው እንደነበረ፣ ያ መሸፈን ግን አሁን መጥፎ ልጅ እንዲሆን እንዳደረገችው ትናገራለች። እዚህ ትልቅ የተንጣለለ ቤት ውስጥ ብቻውን የሚኖረው ፉፓት እንደሆነ ያወቀው ጠበቃው ኬሪንግም ይዞ የአባትየውን ውል ነበር የመጣው። ታዲያ ውሉ በፊርማ ብቻ የተቀመጠ አልነበረም። ከዛ ባሻገርም ቪዲዮ ነበረ። እዛ ቪዲዮ ላይ አባትየው ቁጭ ብሎ በሚናገርበት ጊዜ ያለውን ውርስ እንዳለ ማስተላለፍ የሚፈልገው ለሁለቱ ልጆቹ ወይም ለልጅ ልጆቹ ሳይሆን ማስተላለፍ የሚፈልገው አሁን ለሚያገባት ሚስቱ ለካይሙንግ እንደሆነ የሚያሳይ ቪዲዮ ነበር የተመለከተው። ያውል በሚነበብበት ጊዜ ደግሞ በቦታው ራሷ ካይሙንግ ነበረች። ታዲያ እስከዛሬ እውነታውን እያወቀች ዝም እንዳለች ነበረ በጣም የተረዳው። እሷ ላይም ለመጮው ቀጥታ ይሄዳል። ቶሎ ብላ በሩን ነበር የዘጋችበት። እሱም ሲጠይቃት የነበረው አባቱን የገደለችው እሷ እንደሆነች፣ እሱ ብቻ ሳይሆን ወንድሙን ራሱ እንዳስገደለችው ይናገራል። ያኔ እንደ ሰይጣን ትስቅ ጀመረ። መጀመሪያ ጊዜ እዚህ ቤት ልትቀጠር ስትል ከተደረደሩት 5 ሰራተኞች መካከል አንዷ እሷ ነበረች። ሲቀጥሯቸው የነበሩት ደግሞ ፓቻና አሪያ ነበሩ። ያኔ መጀመሪያ የተጠየቁት ልብሳቸውን እንዲያወልቁ ነው። ልብሳቸውን አላወልቅም የሚሉ ሴቶችን፣ እሷ ግን ልብሷን ስላወለቀች ብቻ መቀጠር ችላ ነበረ። መጀመሪያ አካባቢ በሰዓቱ ወደ ቦታው ለመድረስ በጣም ቢከብዳትም ቀስ በቀስ የሰራተኝነትን ህይወት እየለመደችው መጣች። ያኔ የተቀራረበችው ከሩንግሮጅ ጋር ነበረ። ሩንግሮጅ በተደጋጋሚ አንዲት ሰራተኛ ላይ ጥቃት እያደረሰ ሳትፈልግ አብራው እንድታደር ያደርጋት ነበረ። ያችን ልጅ የተመለከተችው ካይሙንግም በተደጋጋሚ ጥቃት እየደረሰባት እንደሆነ ብትጠይቃትም ልጅቷ ግን እጣ ፋንታዋን አምና ስለተቀበለች ዝም ነበር የምትለው። ከቆይታዎች በኋላ ያቺ ልጅ ስትሰለቸው ይሄ ሩንግሮጅ የሚባለው መጥፎ ሰውዬ የዞረው ወደ ካይሙንግ ነበረ። ታዲያ ካይሙንግም ቢራቢሮ እንደምትወድ ትነግረዋለች። ከዛ ጊዜ ጀምሮ የእሷን ትኩረት ለማግኘት ቢራቢሮ ይሰበስብ ነበረ። ሳትፈልግም የሆነ ቀን ላይ ጾታዊ ጥቃት አደርሶባት ነበረ። ከዛ ጊዜ በኋላ ከሱ ጋር መተኛት እጣ ፈንታዋ እንደሆነ አምና የበቀል ቀኗን እየተጠባበቀች ብዙ ጊዜ ከሱ ጋር ትሆናለች። በዚህ ሰዓት ግን ፍቅር እንዲይዘው አድርጋ ነበረ። እሱም በፍቅሯ ታውሮ ገንዘብ እንዳለ ለሷ እንደሚሰጣት፣ ሁለቱ ልጆቹ መጥፎ እንደሆኑ፣ በዚህም እሷ ወጣት ስለሆነች መውለድ ስለምትችል ከሷ የሚወለደውን ልጅ ወራሽ እንደሚያደርገው ቃል ሲገባላት እንደነበረ፣ ነገር ግን ከሱ ጋር መቆየት በጣም ስለሰለቻትና ልትበቀለው ስለምትፈልግ እሱ የሚጠጣበት ሻይ ውስጥ ፉፓት ሁሉ ጊዜ የሚወስደውን አደንዛዥ እጽ በመክተት፣ በዚህም የተነሳ ሰውየው እንደ እብድ አድርጎት ቢራቢሮች የገፈተሩት ያህል ተሰምቶት ራሱ ተደናቅፎ
ከባልኮኒው እንደወደቀና እንደሞተ በዚህም ግን የሷ እጅ እንዳለበት ትናገራለች። ታዲያ ይሄንን እውነታ የሰማው ፉፓት እንዳታለለችው ነበር የተረዳው። ወንድሙንና አባቱን እንደገደለች እየተናገረ ነው። እሷ ግን በጩኸት ለገንዘብ ካለው ፍላጎትና ስግብግብነት የተነሳ የራሱን ወንድም የገደለው እሱ እንደሆነ የሚያሳይ ቪዲዮ መሬት ላይ በፕሮጀክተር አማካኝነት እንዲታይ ታደርጋለች። ያኔ ጆከር በመርከቡ ይዟቸው በሚሄድበት ጊዜ ወንድሙን ፉፓት ሲገፈትረው የሚያሳየውን ቪዲዮ ቀርጾ ነበረ። ይሄንን ሲመለከት ፉፓት እንደ እብዲውን ጀመረ። እሷን ሊገላት ሲል ግን እንዳለ ሰራተኞቹ እየመጡ ቪዲዮ እየቀረጹት ነበረ። በዚህም የተነሳ እንደ እብድ ይሆናል። ታዲያ ከዛ ቤት ብን ብሎ ነበር የጠፋው። እሱ ብቻ አይደለም፣ እሱ ከዛ ቤት ከወጣ ከቀናት በኋላ ያ ቪዲዮ እንዲለቀቅ ካሞን ካድርጋ ነበረ። በዚህም የተነሳ ወንድሙንና አባቱን የገደለው እሱ እንደሆነ ፉፓት ላይ ይወራበት ጀመረ። ሚስቱ ፓቻ ራሱ እሱን ያገባችው በአባትየው ሩንግሮች ግዴታ ስለሆነ አሁን ከባሏ ጋር እንደተፋታችና ጭራሽ ስለሱ ምንም እንደማታውቁላ ተናግራ ነበረ። ልጁ ኪታ ራሱ ከቤተሰቦቿ ጋር ምንም ግንኙነት አትፈልግም። ታዲያ አሁን ሙሉ ውርሱን በአባትየው ኑዛዜ መሰረት ካይሞንግ ወርሳ ነበረ። ብቻዋን የቀረችው ልጇ ሻንደር የልብ ቀዶ ጥገና ከተደረገለት በኋላ ራሱ ሞቶባት ነበረ። በዚህም አራያ ትልቅ የብቸኝነት ስሜት ውስጥ ገብታለች። የሄደችው ድሮ ለቀረጻ ለምኗት ሰዎች ጋር ትወና እንዲያሰሯት ለመጠየቅ ነበረ። በጣምም እያለቀሰች ነው። ታዲያ ያንን የተንጣለለ ቤት እንዲሁም የእንቁ ድርጅቱን ሙሉ ለሙሉ የወረሰችው ካይሞንግ የሰራተኞቹን ህይወት እንዳለ ቀይራለች። ታዲያ ፉፓትም በወንበዴዎች ተወግቶ እዛው መሬት ላይ ተዘርሮ ይሞታል። ቢራሱ በጣም ታዋቂ ዲዛይነር ሆና ነበረ። ያንን የተንጣለለ ቤት እንደፈለጉ እያደረጉ የሰራተኞቹ ዋና ኃላፊ ቤቱን እንደ ኃላፊ አድርጋ እየተቆጣጠረች ካይሞንግም እያንዳንዱን የድርጅቱንና የተለያዩ ገንዘቦችን እያጣጣመች ሌሎች ሰራተኞችን እየረዳች በቡድን አንድ ላይ ደስተኛ ሆነው ሲኖሩበት ከዚህ ቀደም እንደ ቤተሰብ የሩንግሮጅ ፓይሳይረን ቤተሰቦች አንድ ላይ ፎቶ ተነስተው ቤት ውስጥ በትልቁ ለጥፈውት ነበረ። አሁን ግን ሰራተኞቹ አንድ ላይ ፎቶ ከተነሱ በኋላ በፓይሳይረን ቤተሰቦች ፎቶ ቦታ የራሳቸውን ፎቶ ከለጠፉ በኋላ ይሄ ቆንጆ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።